መምህር እንዴት ነህ? ደህና ነሽ ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። የመጀመሪያ ስሞክር ግን ይኸው ተሳካ። ይገርማል። አንዳንዱ ደግሞ አመቱን ሙሉ ሞክሮ የማይሳካለት አለና እንዲህ ነው እንግዲህ። ምን ትነግሪን ይሆን ታዲያ ድንገት ደውለሽ ገብተሽ? አዎ መምህር፣ እኔ በጣም ብዙ ነገር አለኝ፣ ግን ህልም ላስፈታ አንድ ህልም ብቻ ነው። እሺ ይሁን በቃ ዛሬ ገብተሽ አላስደነግጥሽ። እሺ መምህር፣ እንትን በህልሜ ማለት ነው አለና የሆነ ነገር ማንም ሳይነግረን ጸበል ሳንሄድ ቤት ውስጥ በመጸለይና በመስገድ ብቻ እኛ በህልም አይተነዋል። ማለት የሚጎዳንን ሰው የሚያረግብንን ሰው ምናምን ማለት ነው። ይገርማል በጣም። እሺ ያቺን ሴት ያን ሰውዬ አውቀዋለሁ እኔ ማን እንደሆነ ምን እንደሆነ ሁሉ ነገር ማለት በህልም ብቻ። ከዛ እናቴ እንደዚህ ጸጋ ያላችሁ አባት ጋር ትሄድና እንደዚህ ሁሉ ነገር ታውቃለች። ግን መጀመሪያ እኛ እንደዚህ ስለ አታምነንም። ምክንያቱም በዚህ ነገር ብዙ የምታምን ሴት አልነበረችም። ገባ? ከዛ ምን አጉል ዘመናዊነት ነው ወይስ ምንድነው የማያምኑበት? እንደዛ ምን እንለዋለን? ፍጹም ዓለማዊ ሰው ነበርንና ልበል እግዚአብሔር እንደምንም አድርጎ ነው ያወጣን። በቃ ምን ልበል፣ ሁላችንም እንደዚህ ነገር ውስጥ የነበርን ሰዎች አልነበርንም። ከዛ እግዚአብሔር ይመስገን ብዙ ነገር አየን አወቅን። ከዛ እኔ በህልሜ ምን ያለው መሰለህ አባቴ ልክ እንደዛ ነው። በቃ ሁሉም እንደዛ ነው። እኛ ምንም እንደዚህ ስለመንፈሳዊ ውጊያ ምናምን ሳናቅ ማታ ውዳሴ ማርያም ጠዋት አባታችን ወይ ምናምን እናደርግ ነበር። ግን ያን ያህል አናውቅም። እንደዛ ሆኖ በቃ በዘፈን በፊልም ምናምን ነበር የነበርነው። በዘፈን ማለት በቃ የፍጹም ዓለማዊ መሆን ነገር አለ አይደል? አባት ቤቱ ሙሉ በሙሉ እንዳለ መንፈሳዊነት የሌለበት ቤት ነበረ ማለት ነው። የሌለበት ማለት ነው። በቃ ይሄ ሰንበት ብቻ ውጪ ሰንበት ሄዶ መሳለም እና በቃ በሰላም እቶ ሲባል ብቻ መሄድ አይነት ክርስቲያን አለ አይደል? እሱ አይነት ነበር እና ከዛ እግዚአብሔር ይመስገን በህልሜ አባቴን ይዤ ቅዱስ ገብርኤል ሳስጠምቀው አያለው ማለት ነው። ከዛ ቅዱስ ገብርኤል ከጥቅም ያለ ያህል እየተሰማኝ ህልም ውስጥ እያለው ማለት ነው። ይሄን መንገድ ላይ የሆነ ቄስ የጠመጠመ መልኩን አላውቅም፣ አይቼው ራሱ አላውቅም፣ ግን አየውና ከዛ ይመጣና አባቴን በጣም በወሬ ጠምደውና የሆነ ካፌ ይዞኝ ይገባል። ከዛ እዛ ካፌ ውስጥ ያዘናጋብኛል። ከዛ ጸበል ሰዓት አልተጀመረ ምናምን እባላለሁ ህልሜ ውስጥ ማለት ነው። ከዛ በቃ እንደዚህ እያወራሁ ምናምን ሰዓት ሄዶ ጸበል ተጀምሯል እባላለሁ ሰው ሲያልፍ ወደ ጸበሉ። ከዛ በቃ ተጀምሯል እንሂድ ምናምን እላለሁ አባቴ። ከዛ እንሂድ ምናምን ስለው አባቴ አንተ ለምን ትሄዳለህ ምናምን ያለው ቄሱ ይዘዋል አባቴን። ማለት ለምን እንደምትሄደው ምናምን ነገር ዲኔ በጣም ትልቅ ወሬ ይዣለሁ ምናምን ይለዋል። ከዛ እኔ አባቴን ይዘውና በቃ ቅዱስ ገብርኤል ረድቶኝ እንደሆነ አላውቅም በሆነ ቅጽበት ጸበል ውስጥ ይዤ እገባለሁ። ከዛ አባቴ ሲለፈልፍ ምን ሲል ሁሉ ነገር ያውቃል። ግን አይነ ጥላም ትሆናለች። ሚስጥሩ ጠፋብኝ ለፈለፈው ማለት ነው። ስለዚህ አትሄድ ሲል የነበረው የደብተራ መንፈስ ነው ማለት ነው። አዎ እንደዛ ነው ማለት ከምንሰማው አንጻርም እኔና እህቴ በጣም ጎበዝ ናት። እሷን የለወጠችን ብልህ በጣም ልበል። እስቲ እንዴት አድርጋ ለወጠች? በቃ እግዚአብሔር በሷ አድርጎ ነው የመለሰን። እስቲ የጀግኒትን ታሪክ ንገሪና እንዴት አድርጋ ለወጠቻችሁ? እንዴት መሰለ እህቴም ልክ እንደኛ በቃ ሁላችንም እንዳልኩ ነን እኛ ሁላችንም። ግን በቃ ምን ልበል እሷ እንደዚህ በኢንተርኔት ዙሪያ ምናምን በጣም ጎበዝ ተማሪም ናት በሱ በኩል እና ካንተ ጋር በገጠመኝ ምናምን ተገናኘች አወቀች ማለት ነው። ከዛ እኛም እንደዛ ማለት ፕሮሰሳችን ይሄ የመጥፋት ነገር አይደለ እዛ ስለነበረን እሷ ደግሞ እንደዚህ ጸልዩ እንደዚህ ጥሩ ነው ጸበል እንሂድ ቤተክርስቲያን እንሂድ እያለች ማለት በቃ ይሄ ከሰንበት ባለፈ እግዚአብሔር እንድናውቀው አደረገችን። ገባ? ከዛ በኋላ ነው እየሰገድን እየጸለይን እየጾምን እንደዚህ ያልኩህን ህልሞች ያን ያህል ተግተንም አይደለም እግዚአብሔር በቃ ለኃጢአተኞች ምልክት ያሳየለ በቃ እንደዛ ማለት ነው። ከዛ በቃ እህቴ ብቻ በጣም ብዙ ነው። ስለሷ አውርቼ አልጨርስም። በጣም ጎበዝ ናት እግዚአብሔር ይመስገን። እሷ ባይሰጠን ኑሮ
ምን እንደምንሆን አላውቅም። በቃ ምን ጠፋ ሰዎች ነበር። ታላቃችሁ ናት? ታላቃችሁ? አዎ ታላቃችሁ ናት። አይሽ አራያ ሆነች ማለት ነው። ታላቃችሁ ናት። በጣም የሚገርም እናትና አባቴ እንኳን ማለት ነው ስለመንፈሳዊ ነገር ወይ ምንም ነገር ስንላችሁ ያን ያህል የሚሰሙን አይነት ሰዎች ጭራሽ ወደ ድሮ ወደ ነበረበት እንድንመለስ የሚፈልጉ ሰዎች ናቸው። ግን እሷ በቃ እኛም በቃ እኔም ገባኝ። ወንድሜም ትንሽ ይዘናጋል፣ ታናሽ ግን እሷ ሙጥኝ ብላ ያለች እህት ነው ያለች። እግዚአብሔር ይመስገን። በጣም ደስ ይላል። አንቺስ እንዴት ነሽ? ንስሐ ገባሽ? እኔ ገብቻለሁ ንስሐ፣ ግን ሙሉ ለሙሉ አልጨረስኩም። ንስሐ ገብተን ድጋሚ ሌላ ንስሐ አባት የሆነ እንትን አይተን ሌላ ንስሐ አባት እየፈለግን ነው። ምን ነው ምክንያቱ ምንድን ነው? አይ እዛ አባታችንን አላገኘነውም። አባት እኔ መጀመሪያ እህቴ ንስሐ ምናምን ብትገባ ብላ ሚካኤል አለና ሚካኤል ንስሐ ገባች። ከዛ እኔም አብሬሽ ልምጣ አልኩና እንዴት እንዳልኩ ራሱ አላውቅም። ሄድኩኝና በቃ በጣም ያስጨንቀኝ ነበረው። ኃጢአቴ በጣም ትንኝ ምናምን በማሰቡን ተናገርኩኝ ምናምን። ከዛ ትልቅ ሸክም አቀለልሽ? በጣም በጣም በጣም። ከዛ ንስሐ ገባ ብቻ መጀመሪያ። ግን በጣም እኔ ልክ እንደ ኃጢአቴ ቢሆን ኖሮ ማየት የሚገባኝ አልነበረም። ማለት በህልም ያሳየኝ በእውኔ ራሱ መድኃኒዓለም ስዕልን አይ ነበረ ምናምን የበረታው ሰሞን አየሽ። ልክ ክላስ ውስጥ ስገባ ነው ልብ ይልብኛል አይኔ ላይ ሰው ሲገባ በሱ በኩል ያለው ብቻ ብዙ ነገር ያለው ከልብሽ ነው የተቀየረው። አየሽ ከልብሽ እኮ ስለሆነ ነው እኮ። አዎ እግዚአብሔር ይመስገን። ከዛ ብቻ እንደዛ አደረግልና ህልሙን ቆይ ልቀጥልልኝ። እሺ። ከዛ በህልሜ እንትን ይዞ ገባው አባቴም ለፈለፈ ምናምን። ከዛ በኋላ ደብተራው ጋር ተመልሼ እዛ ካፌ ውስጥ ከደብተራው ጋር እኔና እሱ እየተፋጠጠን አየዋለሁ። ማለት እኔ እንደዚህ በጣም ፈጦ ልክ የሆነ በቀል ያለበት ሰው አለ አይደል? እዛ ብሎ ያየኛል እኔን ማለት ነው። ከዛ ሁሉም ሰው ተረብሾ ምናምን ተኩሶ ምናምን ወደ ሽንት ቤት ይደበቃል። እኔ አልደበቅም። ፊት ለፊቱ ፋጠጠዋል። ከዛ ሶፋው ላይ ቁጭ እንዳለ ካጠገቡ የተተከለ ሰው አለ። ራሱን ማለት ራሱን በገመድ ያነቀ ሰው አለ ማለት ነው። ከዛ ተነስቶ ሊጎዳኝ ይፈልጋል። ቆይ ቅርታ እኔ ተነስቶ ሊጎዳኝ ይፈልጋል። ገብርኤል ያዘልኝ። ስልክሽ ድምፁ ጠፍቷል። የኔት የጠራውን ስልክ አጥፊው የተደወለውን። እሺ ይሰማል? አሁን ይሰማል። እሺ። እና ከልየነ ሊጎዳኝ በጣም ይፈልጋል። አይኑን አፍጥጦ በቃ ደም ለብሶ ምናምን ነው የሚያየኝ። ግን ውስጤ ደግሞ ካጠገብሽ የሆነ በጣም ይረዳሻል ይለኛል። ይረዳሻል ይለኛል ማለት ነው። እየሰማሁሽ ነው ካልጨረስሽ። እና ይሄ አልገባኝም እና ልጠይቅ ብዬ ነው ማለት ነው። ጸበል ልትሄዱ ስትሉ ካፌ ቁጭ ብሎ የሚጠብቃችሁ ደብተራ ጸበል ልትጠመቁ ልትሄዱ ስትሉ አንቺም ቤተሰቦችሽም አባትሽም በህይወት ካለ ማለት ነው አጠቃላይ የሚደበቅ ወጣ ገባ የሚባል መንፈስ አለ። ወጣ ገባ ማለት ልክ ልንጸልይ ስንል የሚወጣ ጸልየን ስንጨርስ የሚገባ ልናስቀድስ ስንል ወይም ይሆን ልናረግ ስንል የሚመላለስ ይሄ ወጣ ገባ የሚል መንፈስ አለና የደብተራ መንፈስ እያደፈጠ ስለሆነ ተጠንቀቁ ነው፣ ምልክት ነው። እሺ እሺ። እና ታሰር በሉት። ወደ ጸበል ልትሄዱም ወደ ቅዳሴም ወደየትም ቦታ ልትሄዱ ስትሉ ቀድማችሁ ቤት ውስጥ አስራችሁት ነው መሄድ ያለባችሁ እንጂ ዝም ብላችሁ አትሄዱ። እሺ መምሪ። እና ደግሞ የሆነ አንድ ተአምር ስለገጠመኝ ሰውም እንዲማርበት ልንገር አንድ። እሺ። በጣም ብዙ አለ ግን ከብዙዎቹ አንዱ ልንገርና ይሄ 23ኛ ልዩ ገጠመኝ ይሁን አላውቅም። እሱን እያየን እያለ የአንድ ልብ መንፈስ ነው ምናምን ነገር ነው መሰለኝ አይደል? ድምፅሽን ከስፒከሩ ትንሽ ራቅ አድርጊው። ያን 23ኛ ገጠመኝ ነው። እሺ። ልዩ ገጠመኝ እና እሱን እያዳመጥን ይሰማል? አዎ ይሰማል። አሁን ጥሩ ነው። አዎ ይሰማል። ጥሩ ነው። እሱን እያዳመጥን በቃ እሱን ገጠመኝ ለማዳመጥ በጣም መከራው ነበረ። እኔ አንድ ረቢ መንፈስ ምን እንደሆነ አላውቅም ግን ከዛ በቃ ብዙ አንዴ ቲቪ ይጠፋል፣ አንዴ ምን ይላል። በቃ ፈተናው ገባልና እስቲ ቁጭ ብለን ምናምን ተባብለን ቁጭ አለን። ከዛ እያየን ከጀርባ የቅዱስ ገብርኤልን ስላየዋለሁ እኔ ማለት ነው። ከዛ
ይሄ ከስር የአንድ ልብ መንፈስ የሚልከው ሰውዬ ምናምን ይላል። ከዛ ስላነበብኩና ከስፒከሩ ትንሽ ራቅ በይ እንትን በጣም ትንፋሽሽ ስለሚመጣ እየረበሸን ስለሆነ ነው። እሺ ኖርማል ጆሮሽ ላይ አድርጊው። ቃል እንደማንኛውም ስልክ ጆሮሽ ላይ አድርጊው እንደማንኛውም ስልክ። እሺ እንደዛ። እሺ ቀጥይ። ከዛ እንትን ይሄ ያየሁት የአንድ ልብ መንፈስ ምናምን ሰምቼ አላውቅም። እህቴ ታውቂ ይሆናል ግን እኔ አላውቅም። ከዛ እሱን እያየን እኔ ውስጥ ይሆን ይላል የኔ ደብተራውን ስራ ደግሞ አወቅከው ይላል ማለት ነው። ከዛ እኔ እንዲህ ያልኩት ምናምን ነገር ብዬ ድንግጬ ወደ ራሴ ስመለከት ምን አባህ ነው የምታወራው? ከየት አባህ አወቅክ እያለ አንተን ይሰድብሃል ምናምን በገጠመኝ ውስጤ ማውራት ጀመረ ማለት ነው። በገርሙን ምናምን እና በጣም ገጠመኝ ይለውጣል ማለት ነው። አንዲትም ልጅ ልክ እንዳንቺ የገጠማት ገጠመኙን እያዳመጠች ፊት ለፊት ማውራት መስሏት እሷን ማውራት መስሏት ለካ ጆሮዋ ላይ እየሰማች ነውና ገብቶሻል ስል ጊዜ አዎ ገብቶኛል በቃ ምን አባካ ገባህ ብላ በውስጥ ተሳደበችና እንዴ የኛማ በትክክል ነው በቃ ይሰደባል ምናምን ነገር ደግሞ ቤታችን ውስጥ ራሱ እናት ያልኩ መጀመሪያ የመምህር ግርማን ቪሲቲ ታይ ነበረ ምናምን ማለት አትቃወምም ነበረ። ገባህ አይደለ? ገብታበት ሳይሆን ታይ ነበረ አትቃወምም ነበር። ከዛ እንደዚህ እንትን ባልን ቁጥር መንፈሱን ያስጨንቃት ጀመር ምናምን በቃ ጥሩ አይደሉም ምናምን ነገር ከሌላ ሰው ወሬ ማምጣት ጀመረ። ይሄ መጥፎ ኔጌቲቭ የሚያመጡት ነገር አለ አይደለ? እንደዛ ማምጣት ጀመረ። ከዛ እናቴን በቃ ጠላቻችሁ ምናምን እናንተ ማክቹ ምናምን እያለ አንድ ቀን እንዲያው ለዚህ በጣም ነው የምትከራከርላችሁ በዚህ አጋጣሚ በጣም ነው የምትከራከርላችሁ የተከራከረች ምን ትላቸዋለች እሷ በጣም ደስ የሚል ጠንቋዮች ምናምን ነገር ትላለች። ከዛ እህቴ እንዴት ልጅ ጠንቋዮች ስለ ድንጋይ ማርያም ስለ ስላሴ እኮ ነው ያወሩት ትንሽ እንኳን ለማዳመጥ እንትን አይኖርሽም በዛ ተነሳ እና ተነስታ ምናምን ራሱ ቡና ምናምን ያፈልሽ ነበር ተነሳችና እህቴ አቁም ይላል መታቻት መንፈሱ ተገለጠ በትክክል ማለት ነው። ኦኬ አስመሳይ ሆኖ መጀመሪያ አውቆ በራሷ ድምፅ በራሷ ጸባይ ነበረ። ከዛ ራሱ ተጋለጠ። በጣም ራሱ ተጋለጠ። ከዛ እኔ ጸበላምጪ ምናምን ተብዬ ወጣሁኝ። ጸበላምጪ ምናምን ተብዬ ወጣሁኝና ጸበልጪ ስመጣ አንቺ ገልሻለሁ አንገትሽን ልማርደው ምናምን ነገር አለችኝ። እኔ እናቴ ነው አለና ጸበሉን ከረጫት እንደሚገለጥ እኔ ካለፈ በኋላ የተረዳሁት ግን በቃ ፈርቼ ምናምን እኔ ደግሞ እንትን አልኩኝ። ያን ያህል እንትን ያልኩበት ጊዜ አልነበረም የጠነከርኩበት ጊዜ አልነበረም እና ይዤው ወጣሁ እና ጉሮቤት ላይ ያለው መፈታው በረ ከዚህ ፍጭ ምናምን ነገር በቃ እንደጋለጥ ማለት ነው። ብቻና የገጠመኝ ጥቁንም በዚህ ለመናገር አይገርም። አንዷ ገጠመኝ እያዳመጠች በኮሜንት መንፈሱ ምን ብሎ ይጽፋል። እሷ መጻፏን አታውቅም። ገጠመኝህን እያዳመጠች ነውና እያለቀሰች እያቃጠለችኝ ነው። እንባዋ አቃጠለኝ። ኃጢአቷን አምና ተጸጽታ እያለቀሰች ስለሆነ ተቃጠልኩኝ። እንደው በቃ ያልሰደበኝ ስድብ የለም። ከዛ እግዚአብሔር ይገስጽህ ባለህበት ታሰር ብዬ ብቻ ጻፍኩኝ። እግዚአብሔር ነው የምልሽ ዝም ብዬ ባለህበት ታሰር አዳምጣ እስከምትጨርስ እንዳትነካት ብዬ ጻፍኩኝ። ጽሁፉን አቆመ። ብዙ ነበር የሚጽፈው ጽሁፉን አቆመ። ከዛ ስትጨርስ ማታ ዝም ብዬ ደወልኩላትን ቴክስቱን አይቼ እንዴት ነሽ እግዚአብሔር ይመስገን መምህር ተስፋዬ ነሽ አለችኝ። እንዴት ደወልክ አለችኝ። እንዴ ቅድም እኮ እያዳመጥሽ እኮ መንፈሱ ጽፎልኝ ነበር እዩ ኮሜንቱን አልኳት። ስታየው ሜሴጁን በጣም ደነገጠች። እኔ አልጻፍኩም አለችኝ። አዎ አንቺ እያለቀስሽ ነበረ እሱ ደግሞ ጻፈልኝ አልኳት። እና የዚህን ያክልም ድረስ መንፈስ እነሱ ሳያውቁ ጽፎ እኔን የሚሳደብበትም ሁኔታ ጊዜ አለ ማለት ነው። በጣም አስገራሚ ነገር ነው። በቃ እስከዛሬ የት ነበረ ነው የሚያስብለው። በቃ በጣም እግዚአብሔር እንደዚህ ቅርብ ነው ወይ እስክንል ድረስ ነው በቃ ላይ በጣም ይሰማል ማለት ነው። በጣም ጥሩ በቃ ስልክሽን ሴቭ አድርጌዋለሁ። እኔት በውስጥ በኩል አወራሻለሁ። እሺ በርቱ። አባቴ ደግሞ በጣም ቆይ ህልሙን ልንገርሻ። የህልሙን ቆይ አታረሳሽኝ። ቆይ ሚጣ ስንት ዓመትሽ ነው? ስንት ዓመትሽ ነው? 16 ነው። አዎ አንድ ጊዜ እሺ ህልም ነግረሽኛል አይደለ? ህልም ነግረሽኛል አይደለ? እኮ ልፍታልሻ ታዲያ ነው አትፈልጊም? እሺ ረሳሽው? የፈታህልኝ ይመስለኝ ነው። አይ አይደለም። ደብተራው በቃ የመጀመሪያው ነው የፈታኝ። ደብተራው በመጀመሪያ ወጣ ገባ እያለ የሚያደፍጥ መንፈስ መሆኑ ነው። ሁለተኛ ላይ ግን የሞተ ሰው
የታነቀ ሰው አጠገቡ ነበረ አይደል ያልሽው? ያ የሚያሳየው እንዲያውም አለመፍራትሽ፣ ምንም ጥይት ቢተኮስ ሰው ቢሸሽም አንቺ አለመፍራትሽ የሚያሳየው በደንብ ዕውቀት ማግኘትሽን ነው የሚያሳየው። ደብተራን በደንብ ማን እንደሆነ በደንብ ስለገባሽ ምንም እንደማትፈሪ። የታነቀ ሰው ደግሞ አጠገቡ ካለ በእናንተ ቤተሰብ ውስጥ መስዋዕት አድርጎ የሆነን ሰው ይዟል። እንግዲህ ያ ሰውዬ እድሉ የተወሰደበት ሰው አለ፣ መኖር የማይችል መተንፈስ። ሰውየው አንገቱን አንቆ ያዘው ማለት ወይም ደግሞ ገንዘቡን ወይ ደግሞ ዕውቀቱን የያዘበት ሰው አለ። አይ ሰውየው ስልብና ሰውየው የሰለበው እናንተ ቤት ውስጥ አንድን ሰው የሆነ የተጠቀመበት ነገር አለ። ከእናንተ ቤተሰብ ውስጥ አንዱን ይዞታል ማለት ነው። ስለዚህ ቼክ አድርጉ ራሳችሁን፣ የማን እድል በተደጋጋሚ እንደሚበላሽ፣ የማን ዕውቀት፣ የማን ትዳር፣ የማን በእናንተ ቤት ውስጥ በጣም በተደጋጋሚ ፌል የሚያደርግበት ሰው ካለ እሱን ቼክ አድርጉና ለዛ ሰው ጸልዩለት፣ ከአንቺ ጀምሮ ማለት ነው። እሺ፣ አመሰግናለሁ። እደውልልሻለሁ። እሺ አባሽ፣ አመሰግናለሁ። እግዚአብሔር እድሜ ጠጋ ያብዛልኝ። አሜን፣ አሜን፣ ጠብቅልኝ። አሜን። የልጅ ምርቃት ደስ ይላል። እስቲ በደንብ መርቂያ እንዴ። እሺ፣ እግዚአብሔር ጠብቅ ከነጆች። አሜን። በጣም እንወድሃለን። አሜን። በጸጋ ይጠብቅልን። እኔም ወዳችኋለሁ። አሜን። ሁላችሁም ይጠብቃችሁ፣ እናንተንም ያሳድጋችሁ። መንፈስ ቅዱስ ከእናንተ ጋር ሆኖ አብሯችሁ ሆኖ እስከ መጨረሻ ድረስ ያግዛችሁ። እንግዲህ እሺ፣ አሜን። እሺ፣ ሰላም ሁኚ።